ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ዜና ሰዓታችን ነው። ከዜናዎቹ ጋር ቢኒያም ከድር አብሬያችሁ ቆያለሁ። በቅድሚያም አበይት ነጥቦቹን እነሆ። የህወሓት አመራሮች የሻዕቢያን ወታደሮች ወደ ትግራይ መጋበዛቸውን ተከትሎ በተፈጠረ አለመግባባት በሻዕቢያ ወታደሮችና በህወሓት ታጣቂዎች መካከል ተኩስ መከፈቱ ተሰማ። ህወሓት ለጦርነት ከግለሰቦችና ባለሀብቶች ወስዶ ሲጠቀማቸው የነበሩ መኪኖችን መውረሱን አስታወቀ። የአሳምነው ጽጌ ኮር ዋና አዛዥ የሆነው ወንድሙ ማሩ በለጠ ሸጋው የቡድኑ መሪ ሆኖ የሚቀጥል ከሆነ እኔ ድርጅቱን ለቅቄ እወጣለሁ ሲል መናገሩ ተገለጸ። መከላከያ በጽንፈኛው ላይ በወሰደው የተቀናጀ ኦፕሬሽን ከፍተኛ ቁጥር ያላቸው የጽንፈኛው ቡድን አመራሮችና አባላቶቹ መደምሰሳቸው ተገለጸ። ከአፍታ ቆይታ በኋላ ስንመለስ እነዚህንና ሌሎች ለዕለቱ የተመረጡ ዜናዎችን ይዘን የምንጠብቃችሁ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ አባል ይሁኑ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ፣ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በአማራ ክልል በደቡብ ወሎ ዞን አስተዳደር ደሴ ከተማ ነዋሪ የነበረችው ተማሪ ሊዛ ደሳለኝ ላይ የግድያ ወንጀል በመፈጸም የተጠረጠረ ግለሰብ በቁጥጥር ስር መዋሉን የከተማዋ ፖሊስ መምሪያ አስታወቀ። የከተማዋ ፖሊስ መምሪያ አዛዥ ኮማንደር ጥላውን ታደሰ ተማሪ ሊዛ ደሳለኝ መስከረም 28 ቀን 2018 ዓ.ም ምሽት ላይ ተገላ መገኘቷን አስታውሷል። የተፈጸመውን የወንጀል ድርጊት ተከትሎ ፖሊስ የምርመራ ቡድን ተደራጅቶ ጉዳዩን እየተከታተለ ይገኛል ያሉት ኮማንደር ጥላውን በዚህም ህዳር 2 ቀን 2018 ዓ.ም በግድያ ወንጀሉ የተጠረጠረው ግለሰብ በቁጥጥር ስር መዋሉን ገልጸዋል። በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ተስፋዬ በበኩላቸው ተጠርጣሪው ሞባይል ስልክ ለመቀማት በሚል የፈጸመው ድርጊት መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ብሏል። አያይዞም ፖሊስ ምርመራውን አጠናክሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውን መግለጻቸውን ተዘግቧል። በቅርቡ በደሴ ከተማ ቦርከና ቀበሌ አቢታት ተብሎ በሚጠራ ቦታ ላይ በአሰቃቂ ሁኔታ ህይወቷ ያለፈው ወጣት ሊዛ ደሳለኝ ግድያ ላይ ምርመራ መጀመሩን የከተማው ፖሊስ መምሪያ ማስታወቁ ይታወሳል። ወጣቷ መስከረም 28 ቀን 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ በወጣችበት በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ የተገኘች ሲሆን ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አለመቻሉን ገልጸዋል። በትግራይ ክልል በዛሬው ዕለት ከፍተኛ ብጥብጥ መፈጠሩ ተሰምቷል። ከምንጮቻችን እንደተረዳነው ከሆነ በትግራይ ክልል ብጥብጥ የተፈጠረው የህወሓት ታጣቂዎችና የህወሓት አመራሮች በፈጠሩት አለመግባባት እንደሆነም ለማወቅ ተችሏል። የብጥብጡ መንስኤ ነው ተብሎ የተነገረው የህወሓት ታጣቂዎች እኛ የምንታገለው ለሻዕቢያ አይደለም፣ የሻዕቢያ አመራሮች ሊመሩን አይገባም በሚል የተነሳ ግጭት ሲሆን አሁን እየወጡ ባሉ መረጃዎች መሰረት የህወሓት ታጣቂዎች በሻዕቢያ አመራሮች ላይ መተኮሳቸውንና የተወሰኑ አመራሮች መገደላቸው ተሰምቷል። በተፈጠረው ተኩስ በትግራይ አለመረጋጋቱ የቀጠለ ሲሆን አብዛኛው የደቡብ ግንባር አርሚ የነጆን መዲድ ቡድንን በመተው ሀራ መሬትን እየተቀላቀለ እንደሆነም ተነግሯል። እኛ ጦርነት አንፈልግም፣ ለሻዕቢያ አንገዛም፣ የትግራይም እናቶች በድጋሚ ማልቀስ የለባቸውም የሚሉት የአርሚው አባላቶች የያዙትን ትጥቅ እንደያዙ ራሱን የሰላም ኃይል በሚል ወደሚጠራው አካል ተቀላቅሏል። ከዚህም የተነሳ እነጆን መዲድ በወጡት ቦታ ለመተካት በርካታ የሻዕቢያ ሰራዊቶችን ወደ አካባቢው ማስገባት የጀመሩ ሲሆን ይህም በቀሪዎቹ የአርሚ አባላቶች ዘንድ ከፍተኛ ቁጣን ቀስቅሷል። በዚህም ሁሉም በሚባል ደረጃ በሻዕቢያ ወታደር አንመራም በማለት በነጆን መዲድ ላይ ተቃውሞ ማሰማት የጀመሩ ሲሆን
በሻቢያ ወታደር ላይ በወሰዱት የኃይል እርምጃ ከ10 በላይ የሻቢያ ወታደሮች መገደላቸው ተሰምቷል። ህወሓት ለጦርነት ከግለሰቦችና ባለሀብቶች ወስዶ ሲጠቀምባቸው የነበሩ መኪኖችን መውረሱን አስታወቀ። የህወሓት ታጣቂዎች አመራሮች ለ5 ተከታታይ ቀናት ሲያደርጉ የነበረው ስብሰባ ህዳር 3 2018 ዓ.ም ከሰዓት እንዳጠናቀቁና በዛም አንዳንድ ውሳኔዎች እንዳስተላለፉ ታውቋል። በዚህም ለዳግም ጦርነት ዝግጅት ላይ የሚገኘው ቡድኑ ባለፈው ለጦርነት ከግለሰቦችና ባለሀብቶች ወስዶ ሲጠቀምባቸው የነበሩ መኪኖች፣ ከባድ መኪኖች፣ ትራክተርና ሌሎች ማሽኖችን ለባለቤቶቹ እንዳይመለሱ ንብረቶቹም በህወሓት ታጣቂ ፋይናንስ ስር ለታጣቂው ጥቅም ግልጋሎት ላይ እንዲውሉ በካቢኔ መወሰኑን የአርሚ 26 አዛዥ ኮሎኔል ሀጎስ ገብረ እግዚአብሔር ይፋ አድርገዋል። በተጨማሪም በታጣቂው ውስጥ የተንሰራፋውን ተስፋ የመቁረጥ ስሜት ለመቅረፍና ከትግራይ ሰላም ኃይል ወይም ሀራ መሬት ታጣቂ ጋር ግንኙነት ያላቸው አባላትን ለመከታተል እንዲሁም ታጣቂዎች ህመምን ሰበብ እያደረጉ እረፍት እየወጡ በመሆኑ ክትትል ለማድረግ በሚል ታጣቂውን በአዲስ ሬጅመንትና ክፍሎች እያደራጁ አዲስ አመራር በመመደብ ጥርነፋውን የማጠናከርና የማንቃት ሥራ እየሰሩ ይገኛሉ ተብሏል። ሆኖም ከአዲስ አመራር ምደባ ጋር በተያያዘ ልምድ ያላቸው ታጣቂዎች ተገቢ ኃላፊነት እያገኘን አይደለም የሚል ሌላ ቅሬታ እያነሱ መሆኑንም ለማወቅ ተችሏል። ራሱን ለአማራ ህዝብ ነው የምታገለው ሲል የሚናገረው ጽንፈኛው ፋኖ ከሻቢያና ከወያኔ ጋር በጋራ እየሰራ ይገኛል። ይህ ቡድን በዛሬው ዕለት በስልክ ሲነጋገር እንደተሰማው ከሆነ በለጠ ሸጋው የቡድኑ መሪ ሆኖ የሚቀጥል ከሆነ እኔ ድርጅቱን ለቅቄ እወጣለሁ ሲል ያሳመነው ጽጌ ኮር ዋና አዛዥ የሆነው ወንድሙ ማሩ ተናግሯል። በተጠለፈ ስልክ ከፋኖ ደስታው ጋር ሲያወራ የነበረው ወንድሙ ማሩ እኛ መኪና አስቁመን 500 ሺና ከዚያ በላይ የዘረፍን አይደለም እየተዋጋን ያለነው እናንተ ዘራፊዎች ናቸው ሲሉም ተናግሯል። በዚህ ጉዳይ ላይ የድምፅ መረጃ አለ፣ እሱን ተከታትለን እንመለሳለን። አንድ ቃል በቃል የምነግር ነገር ልንገር። እኔ በለጠ ሸጋው የድርጅት ዘመቻ ሆኖ በዚህ ድርጅት አልቀጥልም 100%። አንተ ይሄን ማንሰራው የለ እሱን በቃ ለቀ በእንዲህ አይነት ነገር ይሄ መስተካከል አቅም ያለው ሰው እየመራኝ ነው እኔ መቀጠል የምፈልገው። ስለዚህ እዛ ጋር ቦታ ሄጄ ክፍለ ጦር ምዕራብ እንድትራብ አልፈልግም። ያዝ ኮራ አይደለ ብር ማያዝ እኔ ብር የለኝም። ያዝ ምንም ብር የለንም። እግዚአብሔር ምስክር ነው። የሆነትን ምረዝ እንደናንተ አንዘርፍ። ዋ ተውን እንጂ እናንተ እኮ ህዝብን እየዘረፋችሁ ነው የምትታገሉት። እኛ ደግሞ ህዝብ አንዘርፍም። ተውን እንጂ እኛ መኪና ቁመን 500-600 ሺህ ብር አንቀበል። የምስራቅ እዝ ኮማንዶ ባቀደው የጋራ ኦፕሬሽን ከምስራቅ እዝ አሃዶች ከኮማንዶና አየር ወለድ እዝ እንዲሁም ከአማራ ክልል ጸጥታ ኃይል ተውጣተው በጋራ ባደረጉት ኦፕሬሽን 96 ጽንፈኞችን ከጥቅም ውጭ ማድረጉ ተሰምቷል። ጽንፈኞቹ ንጹሃን ዜጎችን በማገትና ገንዘብ በመቀበል የመኪና አስቆሞ ዘረፋ በማድረግ ህዝቡ ከወንጀል ስጋት ነፃ ሆኖ መንቀሳቀስና ተግባሩን መፈጸም እንዳይችል እያደረጉ በመሆኑ ምስራቅ እዝ ከአማራ ክልል ፖሊስና ከአየር ወለድ ክፍለ ጦር ንስር ሻለቃ ጋር በጥምር የጋራ እቅድ አውጥተው አካባቢውን የማጽዳት ግዳጅ ተወጥቷል። ይህ ከጥቅምት 27 እስከ ህዳር 2 ቀን 2018 ዓ.ም ለ6 ተከታታይ ቀናት የጸረ ሽምቅ ስምሪት የተደረገው በባህር ዳርና አካባቢው በሰሜን ጎጃምና በምዕራብ ጎጃም ዞኖች በሚገኙ የተለያዩ ወረዳዎችና ቀበሌዎች ውስጥ ነው። ስምሪቱን ከመሩት ውስጥ የኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ፣ የአማራ ክልል ፖሊስ ወንጀል መከላከያ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር አበበ ውቤና የአየር ወለድ ክፍለ ጦር ንስር ሻለቃ አዛዥ ሻለቃ አስናቀ መርዕድ በሰጡት ማብራሪያ በጥምር በተደረገው ኦፕሬሽን 27 ጽንፈኞች ተደምስሷል፣ 8 ቆስሏል፣ 61 ተማርኳል፣ አመራሮችን ጨምሮ 8 እጅ ሰጥቷል ሲሉ ተገልጿል። ጽንፈኛው ሲጠቀምበት የነበረው 58 ኤኬኤም ክላሽ፣ 90 የካታ መሳሪያ፣ 11 ሽጉጥ፣ 5 ቦምብ፣ 1281 ልዩ ልዩ የጥይት አይነት እንዲሁም 6 በሞባይል ሲስተም የሚፈነዳ ፈንጅ በቁጥጥር ስር ውሏል ተብሏል። በአጠቃላይ ይህ ኦፕሬሽን በጠላት ላይ ከፍተኛ የሆነ የስነ ልቦና ጫና ውስጥ ገብቶ እንዲኮላሽና ተረጋግቶ እንዳይንቀሳቀስ ያደረገ ሲሆን ጥምር ጦሩ እግር በእግር እየተከታተለ እየማረከ ጠላት ይዞት የነበረውን አካባቢ የማጽዳት ሥራ መሰራቱን ተናግሯል። ጥምር ጦሩ ጠላት በገባበት ቦታ ሁሉ በመከታተል የጸረ ሽምቅ ግዳጆችን አጠናክሮ በሚቀጥልበት ሰዓት ጠላት ጭንቅ ሲይዘው የያዘውን ትጥቅና መሳሪያ በየበቆሎውና በየጫካው እየወረወረ ቢሮጥም
ጥምር ጦሩ በገባበት እየገባ የጠላትን መሳሪያ መማረክና ሲጠቀምባቸው የነበሩ ቁሳቁሶችን ማውደም ተችሏል ተብሏል። በ2026 የሚካሄደው 10ኛው አፍሪካ ህብረት ተመድ ዓመታዊ ኮንፈረንስ አዲስ አበባ እንደምታስተናግድ ተገለጸ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሰላም ደህንነትና የዘላቂ ልማት አጋርነታቸውን የበለጠ ለማጠናከር ተስማምተዋል። 9ኛው የአፍሪካ ህብረት የተባበሩት መንግስታት ድርጅት ዓመታዊ ኮንፈረንስ ኒውዮርክ በሚገኘው የድርጅቱ ዋና መስሪያ ቤት ተካሂዷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ እና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ኮንፈረንሱ በጋራ መርተዋል። መሪዎቹ በአፍሪካ ህብረትና በተመድ መካከል ያለው ዘላቂ አጋርነት ለዓለም አቀፍ ሰላም፣ ደህንነትና ዘላቂ ልማት የማዕዘን ድንጋይ መሆኑንም አረጋግጧል። የትጥቅ ግጭቶች፣ ሰብአዊ ቀውሶችና የዓለም አቀፍ ህግ መሸርሸር ላይ ጥልቅ ስጋታቸውን የገለጹ ሲሆን ለቀውሶቹ መፍትሄ ለመስጠት ፖለቲካዊና የውይይት መፍትሄዎች ቅድሚያ ሊሰጣቸው እንደሚገባም አሳስቧል። በሱዳን፣ በደቡብ ሱዳን፣ በሶማሊያ፣ በሊቢያ፣ በታላላቅ ሐይቆች ቀጠና፣ በሳህልና በመላው አፍሪካ በሚካሄዱ አፍሪካ መር የሰላም ሂደቶችን ለመደገፍ ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጧል። የአፍሪካ ህብረት ሰላም አብሳሪ ኃይልም ለስራው በቂ ፋይናንስ የሚያገኝበት መንገድ ሊመቻች እንደሚገባም በውይይቱ አንስተዋል። በዲጂታል ትራንስፎርሜሽን አጀንዳ፣ በአየር ንብረት እርምጃና ሁሉን አቀፍ ልማት በተለይም በአፍሪካ ዲጂታል ትራንስፎርሜሽን ስትራቴጂና በሁለተኛው የአፍሪካ አየር ንብረት ጉባኤ ውጤቶች ላይ ትብብርን ማጎልበት እንደሚገባም ገልጿል። አህጉራዊና ዓለም አቀፋዊ ትብብርን ለማጠናከር የተስማሙት መሪዎቹ 10ኛው ዓመታዊ የጋራ ኮንፈረንስ በአዲስ አበባ እንዲካሄድ ተስማምተዋል። ሰላምን በማጽናት ሁለንተናዊ ብልጽግናችንን መረጋገጥ ቁልፍ የሆነ ታሪካዊና ህጋዊ የወደብ ባለቤትነታችንን ማረጋገጥ ቀጣዩ ጉዟችን ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ተናገሩ። 5ኛው አገር አቀፍ የሃይማኖት ተቋማት የሰላም ጉባኤ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በአርባ ምንጭ ከተማ በህዝባዊ ተሳትፎ በመካሄድ ላይ ይገኛል። በመርሃ ግብሩ ላይ አቶ ጥላሁን ከበደ እንዳሉትም ሰላም ሲኖር ሰው እንደ ግለሰብም ሆነ እንደ ማህበረሰብ በሰብአዊ ልዕልናው ልክ ሰርቶ ለሀገር ዋልታና ማገር መሆን ይችላል ብለዋል። ሰላም የሚረጋገጠው የራስን ሰላም አስጠብቆ ሌላው በሰላም እንዲኖር ማድረግ ሲቻል እንደሆነ የገለጹት አቶ ጥላሁን ከበደ ሃይማኖቶች ለሰላም መስራት ይጠበቅባቸዋል ሲሉም አክለዋል። የለውጡ መንግስት ባሳየው ጠንካራ ስራ ባለፉት ዓመታት በተለይም በልማት በኩል ስንዴ ከውጭ ከማስገባት ወደ ውጭ መላክ መቻሉን በመግለጽ ለልማትና ለሰላም ትኩረት ተሰጥቶ እየተሰራ መሆኑን ተናግሯል። የሰላም ሚኒስቴር ዴኤታ የሆኑት ዶክተር ከይረዲን ተዘራ በበኩላቸው መንግስት የጀመራቸውን የጂኦ ስትራቴጂ እቅዶችን ለማሳካት ሰላም ዋናው መሳሪያ በመሆኑ ኢትዮጵያውያን ሰላምን አጥብቀው መሻት አለባቸው ብሏል። በተያያዘ ጊዜ ከሰላማዊ መንገድ ወጥተው የነበሩ ኃይሎች ወደ ሰላም ተመልሰው በልማት ስራ ላይ እየተሳተፉ እንደሆነ ጠቅሰው ቀጣይ የተያዙት ህልሞችም እንዲሳኩ ሰላምን ለማጽናት እንደሚሰራም አጽንኦት ሰጥተዋል። ዓለምን ባስደመመ እርጥብ ሳርን በመያዝ ጸብን በማድረግ እርቅ ያወረዱ የጋሞ አባቶች አርያነት ለዘላቂ ሰላም ትልቅ ማሳያ ነው ያሉት ደግሞ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። ከቅርብ ጊዜ ወዲህ ከሃይማኖታዊ አስተምሮ ያፈነገጡ ሰላምን በማደፍረስ አላስፈላጊ ዋጋ የሚያስከፍሉና የልማት አቅማችንን የሚሸረሽሩ ድርጊቶች ይስተዋላሉ ብለዋል። ይህንን አደገኛ ልምምድ ለማረም በጋራ ትውልዱ ማስተማርና ማጽናት እንደሚገባውም አሳስበዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን ከማስጠበቅ ባሻገር ለቀጠናዊ ደህንነት መሰረታዊ ጉዳይ መሆኑን የኦሮሞ ነጻነት ግንባር ወይም ኦነግ ከፍተኛ አመራር የሆኑት ቀጀላ መርዳሳ ገለጹ። ኢትዮጵያ የባህር በር ባለቤትነትን እንድታጣ የተደረገበት መንገድ ህጋዊ መሰረት የሌለው በሀገር ላይ የተፈጸመ በደል መሆኑንም ተናግሯል። ቀይ ባህር ምዕተ ዓመታትን በተሻገረ ዘመን የኢትዮጵያ የንግድና የስልጣኔ ማዕከል ሆኖ ማገልገሉን የታሪክ መዛግብትና ጸሐፍት የከተቡት የትውልድ ሐቅ መሆኑ ይታወቃል ሲሉ ቀጀላ መርዳሳም ተናግሯል። ከጥንት የአክሱም ዘመነ መንግስት ጀምሮ ቀይ ባህር የኢትዮጵያና ዜጎቿ የገናና ታሪክ መገለጫና የታላቅነት ሕያው ምስክር የተፈጥሮ ወሰን በመሆኑ ጭምር ማገልገሉን የታሪክ ሰነዶች ያረጋግጣሉ ሲሉም የተናገሩት አቶ ቀጀላ ይሁን እንጂ ከ1983 ዓ.ም ወዲህ የወቅቱ የኢትዮጵያ አስተዳደር ማስረጃ ባልተገኘለት አኳኋን ኢትዮጵያ ለሺህ ዓመታት ከነበረችበት የቀይ ባህር ቀጠና ውሉ በማይታወቅ የፖለቲካ ሴራ እንድትገፋ አድርጓል ሲሉ ወቅሰዋል። የስልጣኔ መነሻ የንግድ ግንኙነት ማዕከል የተፈጥሯዊና ህጋዊ ወሰን ከሆነው ቀይ ባህር
የተገፋችበት የታሪክ ስብራትም በዜጎቿ ላይ የኢኮኖሚ እድገት እንቅፋትና የጂኦፖለቲካዊ ስጋት ደቅኖ ቆይቷል ያሉት የኦሮሞ ነጻነት ግንባር ከፍተኛ አመራር ቀጀላ መርዳሳ በአንድ ጥላ ስር የነበሩ የኢትዮጵያና የኤርትራ ህዝቦች በታሪካዊ ጠላቶች በተሸረበ ሴራ በሁለት አገርነት ስም እንዲነጠሉ መደረጉንም አስታውሷል። ኤርትራ ከኢትዮጵያ የተነጠለችበት ኢፍትሐዊና ፍርደ ገምድል ውሳኔም ኢትዮጵያን ከቀይ ባህር ቀጠና የመግፋት ታሪካዊ የፖለቲካ ሴራ ውጤት መሆኑንም የታሪክ ድርሳናትን በማጣቀስ ቅቡልነት የሌለው ተግባር እንደነበረም ገልጿል። የኢትዮጵያ የባህር በር ባለቤትነት እንድታጣ የተደረገበት መንገድ ህጋዊ መሰረት የሌለው በሀገር ላይ የተፈጸመ በደል መሆኑንም አቶ ቀጀላ መርዳሳ አስረድተዋል። የኢትዮጵያ አየር መንገድ 22ኛውን ኤርባስ ኤ350-900 አውሮፕላን በዛሬው ዕለት መረከቡን አስታወቀ። የአየር መንገዱ ዛሬ የተረከበው ዘመናዊ አውሮፕላን 21ኛ ኤ350-900 አውሮፕላን ከተቀበለ 2 ሳምንታት ባልሞላ ጊዜ ውስጥ መሆኑ ተገልጿል። ይህም በዓለም ዙሪያ ለሚያጓጉዛቸው መንገደኞች እጅግ ዘመናዊ የላቀና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ነው ተብሏል። በቅርቡ የኢትዮጵያ አየር መንገድ 21ኛውን እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለው ኤርባስ ኤ350-900 አውሮፕላን መረከቡ ይታወሳል። ይህም የአየር መንገዱ ለደንበኞቹ እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽን ኢንዱስትሪው ላይ ያለውን የመሪነት ሚና የሚያስቀጥል መሆኑን ተመላክቷል። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ህብረ ብሔራዊ አንድነትን በሚያጠናክር መልኩ በተለያዩ ዝግጅቶች እንደሚከበር የሶማሊያ ክልል ምክር ቤት አፈ ጉባኤ አያን አብዲ አስታወቁ። የክልሉ ምክር ቤት አፈ ጉባኤ አያን አብዲ 20ኛውን የብሔር ብሔረሰቦችና ሕዝቦች ቀን አከባበር አስመልክተው ለመገናኛ ብዙሃን በሰጡት ማብራሪያ ቀኑ በክልሉ ህብረ ብሔራዊ አንድነትን በሚያጠናክሩ ልዩ ልዩ ሁኔታዎችና የልማት ተግባራት ይከበራል ብሏል። በመርሃ ግብሮቹ ህብረ ብሔራዊነትን ማጠናከር በሚያስችሉ ተግባራትና የአንድነት እሴቶችን የሚያጎለብቱ ሁኔታዎችን እንደሚከናወኑም ገልጸዋል። በክልሉ ደረጃ ህዳር 17 ቀን 2018 ዓ.ም እንደሚከበር ጠቅሰው ከህዳር 5 ቀን 2018 ዓ.ም ጀምሮ በሁሉም የክልሉ ዞኖች፣ ወረዳዎችና ከተማ አስተዳደሮች በህገ መንግስቱ ላይ ግንዛቤ በሚያስጨብጡና አንድነትን የሚያጠናክሩ ውይይቶች፣ የልማት እንቅስቃሴዎች እንዲሁም የበጎ ፈቃድ ስራዎች ይካሄዳል ብለዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊነት አንድነት በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ይከበራል። ለሰዓቱ የነበሩን የሀገር ውስጥ ዘገቦች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜና የምናልፍ ይሆናል። በህንድ መዲና ኒው ዴልሂ የደረሰው የመኪና ፍንዳታ የሽብር ጥቃት ነው ስትል ህንድ አስታወቀች። ህንድ ከትናንትና በስቲያ በዋና ከተማዋ ኒው ዴልሂ ውስጥ በደረሰ የመኪና ፍንዳታ 13 ሰዎችን ለህልፈት እንደዳረገ የገለጸች ሲሆን ከፍተኛ ቁጥር ያላቸው ተሳፋሪዎች ለአካል ጉዳት ተዳርገዋል ብላለች። ይህ የሽብር ጥቃት በጸረ መንግስት ኃይሎች የተፈጸመ ነው ሲሉም የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። ጠቅላይ ሚኒስትሩም እንዳሉት እነዚህ ኃይሎች እስከ ደጋፊዎቻቸው እርምጃ ለመውሰድ የሚያስችል ሰፊ ምርመራ መጀመሩንም አስታውቋል። ፖሊሶች ከዚሁ ጋር በተያያዘ በርካታ ተጠርጣሪዎችን በቁጥጥር ስር ማዋል መጀመራቸውም ታውቋል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩ። መልካም ጊዜ ይሁንላችሁ።